በሃይማኖቴ ከመጣህ ዛሬም ነገም እነግርሃለሁ። ይምረርህም ይጣፍጥህም ምንም ስም ስጥ ምን በሃይማኖት ከመጣህ እነግርሃለሁ እርግጠኛ ሆኜ ነው የምነግርህ እስከ ሞት ድረስ። አይስክሬም እየላሱ ቅዱሳንን ማጥላላት አይቻልም። ትኩስ ጁስ እየተጋቱ በፍጹም የመነኑ ዓለምን የናቁ ፈጣሪያቸውን ዕድሜ ልካቸውን በሙሉ ያገለገሉትን ቅዱሳንን መናቅ በፍጹም አይቻልም። አይደለም ምን ሌላ ልጅ አላት ምናምን ተብሏል ነበር። አይ እሱ አይጠቅምም። እኔ አሁን ስንት ማርያም አለ? 8 9 ማርያም ብቻ ኢየሱስን በማወቅ ስለሆነ የዘላለም ሕይወት ያለው እኔ ካንተ ጋር ማውራት እንፈልገው ስለ ኢየሱስ ነው። ኢየሱስን ስታወራ እናቱን አናስባትም? ወገኖች እነሱ የሰበሰቧቸውን ቅዱሳን እያሉ የኔ አባታ አቡነ ተክለ ሃይማኖት ቅዱስ አይደለም ይባላል እንዴ? ስለዚህ ጋብቻ ርዕሱ አሁን ይሄ መንፈሳዊ ጋብቻ እናገናኛለን የሚለው ቶፒክ ትክክል አይደለም። ስለዚህ እንደዚህ ያለውን ነገር ይዘሽ በመምጣትሽ በጣም ትክክል አይደለም፣ ደስ አይልም። እኔ ምን ብያለሁ? የንስሐ አባት ይኖራት ይሆን? እኔ የንስሐ ልጅ ብትሆኝ አልፈቅድልሽም ይህን እንድታደርጊ። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። አንተ ግን እኔ አንድ ነገር የምትጠይቀኝ ነገር ካለ እንደዚህ አልጠይቅም ፓፓ። እኔ ወንድም ለምን ግን አንድ ነገር ላንብብልህ ትፈቅድልኛለህ? ግን አንተ ያኔ እንትኑን እኔ በደንብ ነው ያየሁት። መጽሐፍ ቅዱስ ላይ ስንት ማርያሞች አሉ። እኔ ወንድሜ ፈለገ ጋር ነበርኩኝና ይህን ኢሹዋንስተን ያወራን ነበረ። እኔ እሱን አላወራም። እኔ ማወራ ስለ ኢየሱስ ነው። አይደለም ምን ሌላ ልጅ አላት ምናምን ተብሏል ነበር። አይ እሱ አይጠቅምም። እኔ አሁን ስንት ማርያም አለ? 8 9 ማርያም ብቻ ኢየሱስን በማወቅ ስለሆነ የዘላለም ሕይወት ያለው እኔ ካንተ ጋር ማውራት እንፈልገው ስለ ኢየሱስ ነው። ኢየሱስን ስታወራ እናቱን አናስባትም? መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል። እግዚአብሔር የሰጠውን አንድ ልጁን በማሰብ የተወደድንበትን መወደድ መሰረት በማድረግ እንድናወራ ነው የምፈልገው እንጂ አሁን ማርያም 8 አለ 9 አለ ልጅ ያላት እሱ አይደለም የሚያሳስበው። በኢየሱስ እንግባባ አቤል፣ የኔ እናንተ ሌላው ይደርሳል። ዋናው ላይ ከተስማማ ኢየሱስ ክርስቶስን አባቴ ነው አምላኬ ነው። ግን አምላክን እናት አለማክበር ቆይ የኔን ባህል የኔን ሐሳብ ተረዳ። እኔ አሁን አልመጣሁም። ሁለተኛ እሱ ሌላ ርዕስ ነው። ወደ ቀጣዩ ሌላ ርዕስ አይደለም። እኔን ጠርታ አሁን ቅድም ምንድን ያልከኝ አንተና ማሚን አልከረ ማሚ እኔን ያመጣችው ማሚ ናት። አቤል እሱ አይገናኝም። የመለኮት ዓለም ሌላ ነው። አይናው አውቃለሁ። አዎ መጀመሪያ ኢየሱስ ላይ እንግባባ፣ ከዛ ይደርሳል። ችግር የለውም። ምን ያው ማርያም 8 ማርያሞች አሉ። የገሊላ እንትን ነች። በዚህ በስድስተኛው እሱ ይደርሳል። ዋናው ላይ ኢየሱስ ላይ ከተግባባን ሌላው ይደርሳል። ኖር የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምንቆያችሁኝ፣ ዛሬም አነጋጋሪ ወቅታዊ በሆኑ ቪዲዮዎች ተመልሼ መጥቻለሁኝ። ከሰሞኑ ማህበራዊ ሚዲያ ላይ ሲዘዋወር የተመለከቱት ቪዲዮ እንደዚሁ ግርምትን የሚጭር ሆኗል። ይህም ቪዲዮ ምንድነው? መንፈሳዊ ጋብቻ እናገናኛለን የሚሉ ወገኖች ደግሞ ላይቭ ላይ ቁጭ ብለው ይህንን ስራ ሲሰሩ እንደዚሁም ደግሞ ትዳር ሲያገናኙ በመንፈሳዊ መንገድ ነጠላቸውን አጣፍተው ለብሰው በተለይም ደግሞ ሴቶች ይህንን ስራ ሲሰሩ ስንመለከት እጅጉን ድንጋጤ ውስጥ ገብተናል። የበርካቶችን መነጋገሪያ ርዕስ ሆኗል። አባቶችም እየወጡ ምላሻቸውንና እንደዚሁም የቤተክርስቲያን መምህራን በዚህ ጉዳይ ላይ አስተያየቶቻቸውና ጥብቅ የሆነ መልእክታቸውን እያስተላለፉ ይገኛሉ። ስለዚህ ጉዳይ በስፋት የምንመለከት ይሆናል። እንደዚሁም ደግሞ ቪዲዮዎችንም አስመለክታቸዋለሁ። ከዛ በተጨማሪ በሰሞኑ አነጋጋሪ ጉዳይ በተለይም ደግሞ ቤተክርስቲያን እየደረሰባት ካለው ፈተናና ከዘመን አመጣሹ በሽታም በዘመናችን እየደረሰባት ካለው የህልውና አደጋ ጋር በተያያዘ አባቶች ጳጳሳት ዝምታቸውን እየሰበሩ ያሉም ይመስላል። የተለያዩ ቪዲዮዎችን ከዚህ ጉዳይ ጋር የተለያዩ ጳጳሳት ያስተላለፉትን መልእክትና ቪዲዮዎችን እንመለከታለን። ቀዳሚያችንም የምናደርገው
ይህንኑ ነው የብፁዕ አቡነ አብርሃም ቪዲዮ ከሰሞኑ ማህበራዊ ሚዲያ ላይ ሲዘዋወር ተመልክታችሁት ነበር። እኔም ወደ እናንተ አድርሼው ነበረ። ብፁዕ አቡነ አብርሃም ጥብቅ የሆነ መልእክታቸውን ከዚህ ቀደም አስተላልፈው ነበረ። ዛሬ ላይም ይህንን ጥብቅ መልእክታቸውን በቤተ ክርስቲያን ዙሪያ እየደረሰባት ያለውን ፈተና ግልጥ አድርገው ሀሳባቸውና ትምህርታቸውን አስተላልፈዋል። እንደሚታወቀው ብፁዕ አባታችን ከዚህ በፊት የቤተ ክህነቱ ዋና ስራ አስኪያጅ ሆነው በአገልግሎት ላይ እንደቆዩ ይታወቃል። በዚያን ወቅትም እንግዲህ ቤተ ክርስቲያን በክፉኛ ፈተናው ስትወድቅ አባታዊ ስራቸውንና እንደዚሁም ደግሞ አባታዊ ድርሻቸውን ሲወጡ የነበሩ አባት እንደሆኑ ይታወቃል። እንግዲህ ሌሎችን ሊቃነ ጳጳሳት ጨምረው በተለያዩ መንገድ ቤተክርስቲያን ላይ ጥቃቶችና እንደዚሁም አደጋዎች ሲጋረጡ ቀድመው በመገኘት አባታዊ ስራቸውን እንደዚሁም ደግሞ አገልግሎታቸውን ሲፈጽሙ ተመልክተናል። ቤተክርስቲያንንም ጠብቀው አሻግረዋል ማለት ነው። እሳቸውን በነበሩበት የአገልግሎት ዘመን ቤተክርስቲያን በብዙ ብትፈተንም ነገር ግን ያ ሁሉ ፈተና እንዳመጣጡም ሲመክቱ ቆይተዋል። ዛሬ ላይም እንግዲህ ይህንን አገልግሎታቸውን በመጨረስ ወደ ነበሩበት ወደ ባህር ዳር ሀገረ ስብከት በመሄድ በዚሁ አገልግሎት ላይ እንደሆኑ ይታወቃል። ታዲያ አሁንም ቢሆን ይህንን አባታዊ መሪነታቸውን አባታዊ አገልግሎታቸውን አልዘነጉትም። ከዚያም ከባህር ዳር ሀገረ ስብከታቸው በመሆን ቤተክርስቲያን የደረሰባት ያለውን ፈተና እየመከቱ ይገኛሉ። በተለይም ደግሞ እንደ ሀገር የመጣብንን ፈተና እንደ ሀገር መቋቋም ይገባናል፣ እንደ ክርስቲያን ጸንተን ተስፋ ሳንቆርጥ መመከት ይገባናል ሲሉ ጥብቅ የሆኑ መልእክቶችን አስተላልፈዋል። ይህም የአባታችን ቪዲዮ በማህበራዊ ሚዲያ ላይ ሲዘዋወርም ተመልክቻለሁ። አባታችን ካስተላለፉት መልእክት መካከል በሃይማኖቴ ከመጣህብኝ ዛሬም ቢሆን ከመናገር ወደኋላ አልልም፣ ቢመርህም ቢጣፍጥህም ይህንን ነገር እውነት ከመግለጥ ወደኋላ አልልም ሲሉ ጥብቅ የሆነ መልእክታቸውን አስተላልፈዋል። እስኪ የአባታችን የብፁዕ አቡነ አብርሃምን መልእክትና ትምህርት በቪዲዮ እንመልከት። በሃይማኖቴ ከመጣህ ዛሬም ነገም እነግርሃለሁ፣ ይምረርህም ይጣፍጥህም ምንም ስም ስጥ፣ ምን በሃይማኖት ከመጣህ እነግርሃለሁ እርግጠኛ ሆኜ ነው የምነግርህ እስከ ሞት ድረስ። ይሄ ምንም ወደኋላ የምንልበት መንገድ የለም። ግዕዝን ብንመረምረው ሰዎች እንደሚያወሩት የአስማት አይደለም የግዕዝ ቋንቋ፣ የትብትብ አይደለም የግዕዝ ቋንቋ። ጀግና ከሆነ እውነት ያለው ከሆነ ፍርድ ቤት እንገናኝ፣ ይክሰሰኝ። ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ፣ ሕዝብ ፊት አቅርቦ ማስፈረድ፣ ወንጀሉን 1 2 3 ብሎ ቆጥሮ በመረጃ ማቅረብ ነው። ዝም ብሎ ብድግ ብሎ አልወደውም እጠለዋለሁ አልስማው የሚል ነገር ቢኖር እግዚአብሔር ይማረው እየጸልይለታለሁ እንጂ እንደሱ አልልም። እነን ሕዝብ ትቼ እኔ ወደ የትም አልሄድም። የፌስቡኮችና የሌሎች ወሬ ነው እሱ። ወደ ገዳም ይከዳል እንጂ ወደ አሜሪካ ወደ አውሮፓ ከዚህ በኋላ ሄጄስ ያምርብኛል እንዴ? እንዴትስ ይሆናል? ጦር ከፈታው ምንድነው የሚባለው? ወሬ የፈታው። እንደውም ከዚያው ላይ ካነበባችሁት የማይቀር ዶላርም ሸኝቷል ይላል፣ እሱም ይዞ ለመሄድ ተዘጋጅቷል ይላል። አይ ምስኪና፣ ዶላር ባገኝ ጽዮንን አስጨርሸበት እዚህ በበነገው አስመርቅህ ነበር። ዶላር አይደለም ቤሳቢስቲ ወደዚያ የምሰድበትም ምክንያት የለኝም። ሊበሏት ያማራቸውን አሞራ ምንድነው ይሏታል? ጅግራናት ይሏታል። ሊበሉ ያማራቸው ካለ በዚያው በመንገዱ ሂዱ፣ ምክንያት ግን አይፍጠሩ። ሊያሙም የፈለጉ ካሉ ማሚያ ይፈልጉ። መነኩሴ ብዙም ይታማበታል አይደል? ዝም ብሎ በዚያ በሌላው ሂዱ። እኔም ከህዝቤ ጋር ትጻ ነፍሴ፣ ከህዝቤ ጋር ከማገለግለው ጋር የምርምር ቋንቋቸው ሆኖ ብዙና ብዙ ነገር ተመራምረው እንዲጠቀሙበት የሆነውን ቋንቋ ስም ማጥፋት በምንም መልኩ ደግሞ በህፃናት አድረው የሚናገሩት ነው። በጣም የሚያሳዝነው ተናጋሪዎቹ ሌሎች ናቸው። ምንም የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድቅ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ልክ አሁን ህፃናት ገጥመው ህፃናት ደርሰው ህፃናት የቤተ ክርስቲያኒቷን ታሪክ አውቀው በፍጹም ስለዚህ ከህይወት ምንጭነት የጎደለ ከጠማማ መምህር ጠማማ ትምህርት የተማሩ የሰው ፍቅር የማይገባቸው የቤተ ክርስቲያኒቷን ክብር ያላወቁ ያልተረዱ የግዕዝን ምንነት ሲያልፍ እንኳ በጆሮአቸው ያልሰሙ በውስጡ የተጻፈውን የተቀመረውን የተደመረውን
የእያንዳንዱን ነገር ሳይሆን ሲያልፍ እንኳ ጆሮአቸው ያልሰማውን እንዲሁ ዝም ብለው ከሰሞኑ ጉዳይ ጋር በተያያዘ ብፁዕ አቡነ አብርሃም ብቻም አይደሉም መልእክታቸውን እንደዚህ በድፍረትና እንደዚሁም ደግሞ በሚገባው ልክ ሲገልጹ የተመለከት ነው። ከዚህ ቀደም ቤተ ክርስቲያን አውግዛቸው የነበሩት ጳጳስ ብፁዕ አቡነ ገብርኤልም ከሰሞኑ ጉዳይ ጋር በተያያዘ ለቤተ ክርስቲያን ጠበቃ ሆኖ አባታዊ ኃላፊነታቸውንም ሲወጡ እየተመለከትን እንገኛለን። ብፁዕ አቡነ ገብርኤል እንደሚታወቀው እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም ሲሉ ከፍተኛ የሆነ የምንፍቅና ትምህርት ሲያስተምሩ እንደነበረና በዚያም ምክንያት ቤተ ክርስቲያን አውግዛቸው እንደነበረ ኋላ ላይ እኚህ ብፁዕ አባት በትምህርታቸው እንደተሳሳቱ አምነው ይቅርታ ጠይቀው ወደ ቤተ ክርስቲያን ልጅነታቸው አባትነታቸው እንደተመለሱ ወደ ክብራቸው እንደተመለሱ የምናስታውሰው ጉዳይ ነው። ከዚያም በይቅርታ ከተመለሱ በኋላ እንግዲህ ለቤተ ክርስቲያን በሚገባው ልክ አገልግሎታቸውን ሲፈጽሙ እየተመለከትን እንገኛለን። ታዲያ እኛም ከዚህ ቀደም ሲሳሳቱ አባቶቻችን ትክክል አይደለም አባታችን ተሳስተዋል እንዳለን ሁሉ መልካም ስራና ተገቢውን ስራም አገልግሎትም ሲፈጽሙ ታዲያ ማበረታታትና እውነታውን መመስከርም ያስፈልጋልና ይህንን ቪዲዮ ለእናንተ አምጥቻለሁ። አባታችን እንደሚታወቀው ቤተ ክርስቲያን እየተፈተነችበት ባለችበት በዚህ ዘመን እንደዚህ በመውጣት እንግዲህ ያለውን እውነት ግልጥልጥ አድርገዋል። እንመልከት ቪዲዮውን። ወገኖች እነሱ የሰበሰቧቸውን ቅዱሳን እያሉ የኔ አባት አቡነ ተክለ ሃይማኖት ቅዱስ አይደለም ይባላል እንዴ? እንዴት አድርጉ እና አቡነ ገብረ መንፈስ ቅዱስ የበቁ የነቁ አይስክሬም እየላሱ ቅዱሳንን ማጥላላት አይቻልም። ትኩስ ጁስ እየተጋቱ በፍጹም የመነኑ ዓለምን የናቁ ፈጣሪያቸውን እድሜ ልካቸውን በሙሉ ያገለገሉትን ቅዱሳንን መናቅ በፍጹም አይቻልም። ለምን? እግዚአብሔር ያከበራቸው ናቸው። የቅዱሳንን ቅድስና የማይቀበል እንዴት ነው ቅዱስ ሊባል የሚችለው? እንዴት ነው ጻድቃን የምንባባለው? በእርግጥ ሁላችንም ቅዱሳን ነን። አምላካችን ቀድሶናል። አምላካችን ባርኮናል። አንጠራጠርም። ስለዚህ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ያለችው በመንፈስ ቅዱስ ተቃኝታ እንጂ በስሜትና በሙቀት ወይንም በግለት አይደለም። አንድ ቀን ድንግል ማርያም ስለ ራሷ ስትናገር አትሰሙም፣ አታዩ። በመጽሐፍ ቅዱስ ላይ 6 ጊዜ ነው የተናገረችው። 7ኛ ከቁርጣሌዮ ስለሚገባ 7 ጊዜ ብቻ የምናያት ስለ ሰው ስትናገር ስለ እግዚአብሔር ታላቅነት እግዚአብሔር ታላቅ ነው፣ ታላቅ ነገር አድርጎልኛል እያለች ስትናገር ነው የምንሰማው። ለኛም እኮ አክብሮት በመስታወት ቤት የሚኖር ሰው ድንጋይ አይወረውርም ይባላል። እኛ እኮ አባቶቻችን እንኳን እነሱ አይደለም ማንም እዚህ ክርስቲያን ነኝ ኦርቶዶክስ ነኝ የሚል እንዲሰደብ እንዲነካ አንፈልግም፣ አንፈቅድም። የአንድ ወንጌላዊ መለኪያ ከና አነጋገሩ እንደው ቀለል እንደው ከትንሹን ጀምርና ሰማይ አይታረስ ሙት አይወቀስ ድንጋይ አይነከስ አይደለም እንለው አንልም ወይ? የአምላክ እናት ጋር ምን አደረሰን? እዛ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማን ነኝ ነው እኮ ያለችው። ሌላው ከሰሞኑ መነጋገሪያ ርዕስ ሆኖ የከረመው የትዳር እናገናኛለን የሚሉ ኦርቶዶክሳውያን ነጠላ ለብሰው በማህበራዊ ሚዲያ ላይ መታየታቸው ጉዳይ ነው። እንግዲህ ይህንን አገልግሎቱ እንደ አገልግሎቱ ወስደው ሲሰሩ ተመልክተናል። ይህም ስራቸውም ከፍተኛ የሆነ ተቃውሞና በአባቶችም በመምህራንም ዘንድ ቁጣን አስነስቶ አባቶችም በቁጣና በከባድ ሁኔታ ምላሽ ሲሰጧቸውና አስተያየቶቻቸውንም ሲለግሷቸው ምክራቸውንም እንደዚሁ ሲሰጧቸው ቆይተዋል። ታዲያ በቪዲዮ እሱን አስመለክታችኋለሁ። ነገር ግን እነኚህ ሰዎች ትክክለኛ ስራ እንዳልሰሩ ልቦናቸውም ያው የሚያውቅ ይመስላል። ምክንያቱም ትዳር እንግዲህ በቤተክርስቲያናችን ውስጥ የከበረና ትልቅ ሚስጥር እንደሆነ ይታወቃል። በተለይም ደግሞ በቤተክርስቲያናችን ውስጥ ትዳር ሲፈጸም በሁለት አይነት መንገድ ይፈጸማል። በድንግልና ቆይቶ ታግሶ የሚያገባ ሰው በሚስጥረ ተክሊል እንደሚያገባና ይህም ከማይደገሙ ሚስጥራት መካከል አንዱ የሆነው ሚስጥረ ተክሊል እንደሚፈጸምለት ይታወቃል። ነገር ግን በድንግልና ያልቆየ ደግሞ
በስርዓተ ቁርባን ወይም ደግሞ በሚስጥረ ቁርባን እንደሚጋባ ይታወቃል። ሁለቱም ክቡር የሆኑ የጋብቻ ስነስርዓት በቤተ ክርስቲያን ዘውትር ይከናወናል። ታዲያ ይህንን ተከትሎ ይህንን የሚያውቁ ሰዎች እንዴት እንደዚህ ያልተገባ ስራ ይሰራሉ? ትዳር እግዚአብሔር የሚያገናኘው እንጂ ሰው እንደዚህ በላይቭ ቁጭ ብሎ የሚያገናኘው ነገር አይደለም። የዓለምን ነገር በዓለም ላይ የሚታዩ ነገሮችን ወደ መንፈሳዊ ማምጣት ተገቢ አይደለም ሲሉ በርካቶች አስተያየቶቻቸውን እየሰጡ ይገኛሉ። በእርግጥ እንደዚህ አይነት ነገር የተለመደው በዓለማዊ መንገድ ነው። በዓለማዊ መንገድ እንደዚህ ላይቭ ላይ እንደዚሁም ደግሞ እንደ ድለላ እየታየ ትዳር እናገናኛለን እያሉ የሚሰሩ ግለሰቦች እንዳሉ ይታወቃል። ነገር ግን ይህንን ወደ መንፈሳዊ በመጠብዘዝ ያልተገባ ነገር ማድረግ ተገቢም እንዳልሆነ በርካቶች ሀሳባቸው እንደዚህ እየሰነዘሩ ይገኛሉ። ነገር ግን ከሁሉ በላይ ይህ ቪዲዮ መነጋገሪያ ነበር። አባታችንም ተገቢውን ምላሽና ሀሳባቸውን አካፍለዋቸዋል። እስኪ ቪዲዮን ተመልከቱት። አንቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነሽ አይደለ? ትክክል። ኦኬ፣ በጣም ጥሩ። ስለዚህ ጋብቻ ርዕሱ አሁን ይሄ መንፈሳዊ ጋብቻ እናገናኛለን የሚለው ቶፒክ ትክክል አይደለም። ትክክል አይደለም። ለምን? በጣም ጥሩ። ጋብቻ ከሰባቱ ምስጢራት የቤተክርስቲያን አንዱ ምስጢር ነው። ጋብቻ ምስጢር ነው። ጋብቻ የሚፈጽመው ምስጢራትን በሚፈጽሙት በቤተክርስቲያን ውስጥ የሚፈጸም ስራ ሲሆን ፈጻሚዎቹ የሚያስፈጽሙት ደግሞ ስልጣነ ክህነት ያላቸው ሰዎች ናቸው። በጣም የከበረ ተቋም ነው። ትንሿ ቤተክርስቲያን ይባላል ጋብቻ። ዮሐንስ አፈወርቅ እንደሚገልጸው ይቺ ትንሿ ቤተክርስቲያን መጠኗን የሚያሳይ እንጂ በቤታችሁ ላለች ቤተክርስቲያን እያለ ቅዱስ ጳውሎስ የሚገልጣል። ቤተሰብ ራሱ የክርስቲያን ቤት ወይንም ህብረት፣ አንድነት ቤተክርስቲያን ተብሎ ይጠራል። ስለዚህ ይሄ ቅዱስ ጋብቻ አኮ ሰናይ ለእጓለ እመሕያው ይንበር ባይት ነው። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ በኦሪት ዘፍጥረት ምዕራፍ 2 ላይ ራሱ እግዚአብሔር የመሰረተው ጋብቻ ነው እና ራሱ ክርስቶስ ደግሞ እንደተናገረው እግዚአብሔር አንድ ያደረገው ሰው አይለይ የተባለበት የሚለያይም የሚያገናኝም እግዚአብሔር የሆነበት በጸሎት የሚጀመር የሚፈጸም ስርዓት ነው ይህ ስርዓት። ስለዚህ ምስጢራት ደግሞ የሚፈጸመው በቤተክርስቲያን እና በቤተክርስቲያን ብቻ ነው። ስለዚህ እንደዚህ ያለ ነገር ይዞ አደባባይ ላይ መምጣት አንድ የቤተክርስቲያን ኦርቶዶክሳዊ ያውም እህት፣ ምክንያቱም ሴቶች ሞር ከወንዶች ይልቅ ሀምብል ናቸው፣ አይናፋር ናቸው። ስለዚህ እንደዚህ ያለውን ነገር ይዘሽ በመምጣትሽ በጣም ትክክል አይደለም፣ ደስ አይልም። እኔ ምን ብያለሁ? የንስሐ አባት ይኖራት ይሆን? እኔ የንስሐ ልጅ ብትሆኝ አልፈቅድልሽም ይህን እንድታደርጊ። እኛ እንኳ ካህናት እንኳ ይህንን ስናደርግ በጣም ብዙ ጸሎት ብዙ ነገሮች ደክመን አስተምረን ካውንስሊንግ ሰጠን ምክረ ካህን ሰጠን እንደዚህም እንኳ ሆኖ ፍች ዝም ብሎ እንዳሸን የሚፈላበት ዘመን ይሄ ዘመን። ጋብቻ በጣም ጥንቃቄ የሚፈልግ ነገር ነው። በጣም ጥንቃቄ የሚፈልግ ነው። በሌላ በኩል ደግሞ ፍላጎቱ ደግሞ በጣም ሀይ ሆኗል። በአሁኑ ሰዓት ላይ የጋብቻ ፍላጎት አለ በጣም በሚገርም። መጋባት ግን የማይፈልጉ ማግባት ሁለት አይነት ስሜት አላቸው። አክሽን ግን መውሰድ የማይፈልጉ ብዙ ሰዎች ያሉበት ዘመን። እንደዚህ ያለ ኢሹ ስታነሽ ድርምስምሱና ትርምስምሱ ነው የሚወጣው በቤተክርስቲያን ውስጥ። ስለዚህ የአንቺ ርዕስ አይደለም። ምስጢር ነው ያንን በቤተክርስቲያን መፈጸም። አቤት አንደኛ ምክንያቱን እያስረዱኝ አይደለም። አሁን ምናልባት እሱ የመሰሎት ይመስለኛል። በአንድ ቃል በድለላ ጋብቻ የለም፣ በቃ አይደረግም። ድለላ እኮ እዚህ የለም። መምህር መጀመሪያ የእኛን ያውቃሉ ወይ? ስሙን ልለውጠው፣ ስሙን ልቀይረው፣ መቾት ይናገሩ ይችላል። እሺ ግን እሱን ሰቡት ወይም እዛ ተነግረው እንደመጡት አይደለም። እኛ እኮ አሁን እሱ ያሉትን በሙሉ አክሴፕት እናደርጋለን። እዚህ ጋር ምናልባት አንድ ልጅና አንዲት ልጅ ቢገናኙ በእኔ ቤት ማለት ነው። ደግሞ ሁለቱም የሚገርመው የተክሊል ጋብቻ ተደርጓል እዚህ ቤት እኔ ሳላቅ። የተበላሸ ሪሌሽንሽፕ ተደርጓል። ስለዚህ በተክሊል አንድ መምህር አግብቷል እዚህ ቤት። አንድ ዘማሪ ደግሞ ከአንዲት ልጅ ጋር ያው በአካል ግንኙነት አይኖረው እንጂ
ለወደፊቱ አገባሻለሁ በሚባል ነገር ደግሞ ሌላ ጣጣ ውስጥ ገብተዋል። ስለዚህ እኔ ግን አላወኩም ወይም እኔ ግን አላገናኟቸውም። እንደውም እኔ ባገናኛቸው ይሻል ነበር። ያ ሁሉ ሂደት አይሄዱም ነበረ ማለት ነው። በጣም ከባድ ስለነበር የተጋጩበት ሁኔታ። ስለዚህ ምን ለማለት ነው? እሱ ያሉትን በሙሉ ይሄ ቤት የኛ ድርሻ ልጅቱና ልጅቱና ልጁ ከተዋወቁ ወይም ካገናኘናቸው ቀጥታ ወዴት ነው የሚሄዱት? ወደ ካህን ነው የሚሄዱት እንጂ ቤተ ኤልሳቤጥ መቼም እዚህ ጋር ተክሊል የለም፣ እዚህ ጋር ቁርባን የለም አይደል? መቼም በእንደዚህ አይነት አመለካከት ያስባሉ ብዬ አላስብም። ለሱ ሳይሆን ደግሞ ለዚህ 400 ምን ብለሽ ነው ኤልሳቤጥ የምታገናኛቸው? ለምሳሌ አንድ ወንድም ሚስት ይፈልጋል። እሺ። አንድ እህት ደግሞ ባል ትፈልጋለች። እሺ። ስለዚህ እነዚህ ሰዎች ማቀራረብ ወይም ደግሞ ማገናኘት መስፈርቱ ምንድን ነው? መስፈርቱ መንፈሳዊ መሆን ብቻ፣ ኦርቶዶክሳዊ መሆን ብቻ። ከዛ ውጭ ጋር ሌላ ቤተ እምነት አናበረታታም። ግን ሌላ ቤተ እምነት መጦ ወደኛ የሚቀላቀል ከመጣ ዌልካም ነው የምንለው፣ ቤተክርስቲያን እንደምትለው። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ለዛሬ ወደ እናንተ ይዤላችሁ የቀረብኩላችሁ አዳዲስ ወቅታዊ ሰበር መረጃዎች እነኝህን ይመስላሉ። በሌላ ቪዲዮ እና በሌላ አነጋጋሪ ወቅታዊ መረጃዎች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ይግጠመን።